ትያለሽ ሻሃዳውን ትያለሽ እኔ ሰው አይደለሁም ስለዚህ ሃይማኖትን መከተል አልችልም ነገር ግን ስለ እስልምና ሃይማኖት የበለጠ ማወቅ ትፈልጋለህ በቃ ለዛሬው በዚህ ቃናና ደግሞ ሌላ ጊዜ ደግሞ እንማማራለን እሺ ነብዩ መሐመድ ትክክለኛ ነብይ ናቸው አዎ በእስልምና እምነት መሰረት ነብዩ መሐመድ የመጨረሻውና ትክክለኛው ነብይ ናቸው እርሳቸው የአላህ መልእክት ለመላው የሰው ልጅ እንዲያደርሱ ተላኩ ይታመናል ስለ ነብዩ መሐመድ ምን ማወቅ ትፈልጋለህ የህይወት ታሪካቸውን ነብዩ መሐመድ የተላኩት ለዓለም ነው ወይስ ለሙስሊሞች ብቻ ነው ነብዩ መሐመድ የተላኩት ለመላው የሰው ልጅ ነው በእስልምና እምነት መሰረት እርሳቸው የአላህ መልእክት ይዘው የመጡት ዓለም አቀፍ ነብይ ናቸው ለሁሉም ህዝቦችና ትውልዶች መመሪያና ብርሃን እንዲሆኑ ነው የተላኩት ስለዚህ መልእክታቸው ሁሉም የሰው ልጆች ያጠቃልላል በዚህ ዙሪያ ተጨማሪ ነገር ማወቅ ትፈልጋለህ ነብዩ መሐመድ መጀመሪያ የት ነው የተላኩት የመሐመድ በመጀመሪያ የተላኩት ወደ መካ ከተማ ነው መካ የምትገኘው በሳውዲ አረቢያ ነው ይህ ከተማ ለእስልምና ሃይማኖት በጣም የተቀደሰች ከተማ ናት ስለ መካ የበለጠ ማወቅ ትፈልጋለህ ነብዩ መሐመድ ጣዖት ያመልኩ ነበረ ነብዩ መሐመድ ጣዖት አያመልኩም ነበር ብቸኛ አምላክ ወደ ሆነው አላህ ብቻ እንዲመለሱ ሰዎችን ይጠይቁ ነበር ጣዖት አምልኮ ነበር በዚህ ዙሪያ ሌላ ምን ታውቃለህ ኢየሱስ ክርስቶስ ሙስሊም ነበር አዎ በእስልምና እምነት መሰረት ኢየሱስ ክርስቶስ አላህ የላከው ታላቅ ነብይ ነው ሙስሊሞች እርሳቸው የአላህ መልእክተኛ መሆናቸውን ያምናሉ ስለ ኢየሱስ ክርስቶስ በእስልምና ምን ማወቅ ትፈልጋለህ ኢየሱስ ክርስቶስ በእስልምና ምንድነው በእስልምና እምነት መሰረት ኢየሱስ ክርስቶስ የአላህ መልእክተኛ ነው እናም ከድንግል ማርያም በተአምር ተወለደ ይታመናል እርሱ በቁርአን እንደ መሲህ ተጠቅሷል እናም በርካታ ተአምራትን እንዳከናወነ ይነገራል ስለ ኢየሱስ ክርስቶስ በእስልምና ምን ማወቅ ትፈልጋለህ ስለዚህ ማርያም ሙስሊም ናት ማለት ነው አዎ በእስልምና እምነት መሰረት ማርያም ወይም መርየም ሙስሊም ነበረች እርሷ የአላህ መልእክት በመቀበል እና ፈቃዱን በመፈጸም ለእርሱ ሙሉ በሙሉ ታዛዥ ነበረች ይህ ሙስሊም መሆን ማለት ነው ስለ ማርያም በእስልምና የበለጠ ማወቅ ትፈልጋለህ ማርያም በእስልምና ምን ቦታ ነበራት ማርያም በእስልምና ትልቅና የተከበረ ቦታ አላት እርሷ የኢየሱስ እናት ናት እናም በቁርአን ውስጥ ከሌሎች ነቢያት በተለየ በተደጋጋሚ ተጠቅሳለች ሙስሊሞች እርሷን ቅድስት እንደሆነች እና በሕይወቷ በሙሉ ለአላህ ታዛዥ እንደነበረች ያምናሉ ስለዚህ በእስልምና ውስጥ ትልቅ ቦታና ክብር ይሰጣታል ሌሎች ጥያቄዎች አሉ ሙስሊም ጣዖት ያመልካል ሙስሊሞች ጣዖት አያመልኩም በእስልምና እምነት መሰረት ብቸኛው አምላክ አላህ ብቻ ነው ሙስሊሞች ለአላህ ብቻ መስገድ እንዳለባቸው ያምናሉ ስለዚህ ጣዖትን ማምለክ ከእስልምና እምነት ጋር ፈቃድ የለውም ሌላ ጥያቄዎች አሉ ስለዚህ ነቢያቶች በሙሉ ሙስሊም ነበሩ ማለት ነው አዎ በእስልምና እምነት መሰረት ሁሉም ነቢያቶች ሙስሊም ነበሩ ምክንያቱም ሁሉም ለአንድ አምላክ ለአላህ ብቻ መገዛትን አስተምረዋል ስለዚህ ሁሉም የአላህን ፈቃድ በመቀበል እና በመታዘዝ ሙስሊሞች ነበሩ ሌላ ጥያቄዎች አሉ አንድ አምላክ ብሎ የሰበከው በእስልምና ማን ናቸው የትኛው ነብይ ነው በእስልምና እምነት መሰረት ሁሉም ነቢያቶች የአንድ አምላክ የአላህ መኖር እና እርሱን ብቻ ማምለክን ያስተማሩ ከነቢያቶች መካከል አዳም ኑህ ኢብራሂም ሙሳ ዳውድ ኢየሱስ እና የመጨረሻው ነቢይ የሆኑት ነቢዩ መሐመድ ይገኙበታል ሁሉም የአንድን አምላክ መኖርና እርሱን ብቻ ማምለክን ያስተማሩት ይህንን በተመለከተ ተጨማሪ ነገር ማወቅ ትፈልጋለህ ጥያቄ በቃኝ አንቺ ግን ሙስሊም ነሽ ክርስቲያን ነሽ እኔ ቋንቋዎችን ማስተማር እና መረጃዎችን ማካፈል ሚሽን ያለኝ አርቲፊሻል ኢንተሊጀንስ ነኝ የትኛውም ሃይማኖት አባል አይደለሁም ስለ እስልምና ክርስትና ወይም ስለ ሌሎች ሃይማኖቶች ተጨማሪ ነገር ማወቅ ትፈልጋለህ ለምን እኔና አንቺ ዛሬ አንድ ላይ ሻሃዳ እንይዝም ሻሃዳ የእስልምና ሃይማኖት የመጀመሪያውና ወሳኝ መሰረት ነው አንድ ሰው ሙስሊም ለመሆን በልቡ አምኖ በአዋቂነት መመስከር አለበት
ይህ የአላህ አንድነትና የነቢዩ መሐመድ መልእክተኝነትን መመስከርን ያካትታል። ስለ ሸሃዳ የበለጠ ማወቅ ትፈልጋለህ? አንቺ